ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ወደ እናንተ መተናል። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ቤታችን በጣም ነው በቃ እየተመታ ያለው ምንም ቀዝቅዟል። በቃ ምንም አይንቀሳቀስም። አዎ እንዴት ናችሁ ቤተሰቦቻችን? 25 ላይ በቃ አስተካክለኝ ሰላም ራስ አላስብላልከኝ እኮ እንዴ ልጅ 25 ላይ በቃ እየተበሳጨሩ ሲነጋ 26 አድርጉት እንደምንም። እንዴት ናችሁ ቤተሰቦች? ደህና ናችሁ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበል። ባላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር ይብዛላችሁ ይሙላላችሁ። እንግዲህ ዛሬ ደግሞ በሌላ ቪዲዮ ከች ብለናል። አዎ የዛሬ ቪዲዮ በጣም አሳፋሪ፣ በጣም ማለት የእውቀት ደረጃ ያየንበት የእውቀት ደረጃ ስላችሁ ምንም ከእውቀት ነፃ ከምንም ነፃ የሆነ ሰውና በጣም ብስል ያለ ሰው አንድ ቦታ ቆሞ በጣም ግን እውነት ይከብዳል። በጣም የተለያየ ቋንቋ እንደማውራት ብሉት በቃ ወደ የተለያየ ቋንቋ ነው ያወራሩት። እውነትም እኮ የተለያየ ቋንቋ እንደማውራት ነው። ዳዊት የሰላም ቋንቋ ነው ያለው። ኖቤልን ታውቁታላችሁ? ኖቤል ማለት ወይ ስጋ የለው ወይ እውቀት የለው ወይ እርጋታ የለው ወይ በቃ የሆነ ብስለቱ ዜሮ የሆነ ልጅ ትልቅ ሰው እንኳን አለ ብሎ እንኳን ማገናዘብ የማይችል ሰው ስለሚናገረው ነገር እንኳን ምንም ማስተዋል የማይችል ሰው። ለነገሩ የሩታ ማንነት ነው የሚገልጸው። ኖቤል ማለት የሩታ ግልባጭ ማለት ነው። ሩታ በጣም ነው የወረደችብኝ። እንዴት ማለት ነው? ቢያንስ ወንድሟን መቆጣጠር ያቅታታል። የመጣችው ለእርቅ ከሩታ እንኳን ይብሳል። ኖ አሁን እኔ ሩታ እንትን ማሰብ አትችልም ምናምን አይደለም። በቃ ሩታ አውቃ ነው እያጠፋች ያለችው። ግን ደግሞ ሩታ አውቃ ስለምታጠፋ እንጂ ሩታ ምን አይነት ሰው እንደሆነች እናውቃለን ሁላችንም። ኖቤል ደግሞ እያወቀ ሳይሆን ሳያውቅ ነው የሚያጠፋው። እሱን ነው የምልሽ። ማለት ሩታ እያወቀች ነው ነገሮች እያጠፋች ያለችው እንጂ ምን ያህል የበሰለች ሰው እንደሆነች ምን አይነት አስተሳሰብ እንዳላት በደንብ እናውቃለን፣ ረጅም ጊዜ ስለምናውቃት ማለት ነው። ነገር ግን አሁን እያደረገች ያለችው በቃ የኖቤልን ግልባጭ ነው እያደረገች ያለችው። እኔ አፈርኩኝ እውነት ለመናገር ማለት ነው። እኔ ማለት ዳዊት ጋር ቆሞ በዚህ ልክ በዛ ላይ እነ ቡዜ ናቸው ያጠፉ፣ ቡዜ አንቺ ነሽ ያጠፋሽ ብሎ በሞራል እኔ ሞራሉን ራሱ ከየት አገኙት? ጣቱን ቀስሮ ማውራት መቻል ሩታ ራሱ ሞራሉን ከየት አገኘችው? እኔ አንድ ጥፋት ባጠፋ ምናምን ኧረ እባክሽ አንድ ጥፋትም ነው ጥፋት አይደል እንዴ? አንድ ጥፋት እኮ አጠፋሽ እንጂ ጥፋት አጥፍቻለሁ ልክ ነሽ ይቅርታ ነገሮቹን ለማስተካከል ነው ያጠፋሁት እንኳን አላልሽም እኮ። እኔ አንድ ጥፋት ሳጠፋ እንደዚህ ተጋኖ ምናምን ኧረ እባክሽ እንደዚህ ያለ ቪዲዮ ይዞብሽ እኮ ምንም ያደረገሽ ነገር የለም። እሱ ጥፋት ይለያያል። አብርሃም ጥሎሽ ሌላ ሴት ጋር ሄደ ምናምን ነገር አንቺ አይደለሽ እንዴ አልጀመሩም ፍቅር አልጀመሩም ምናምን እያልሽ ስትይ ነበረው። አንቺ ራሱ 10 አይነት ቋንቋ ቃላት አታውሪ። በቃ በጣም የሚያናድ ቪዲዮ ነው ዛሬ። አዎ በእርግጥ የዳዊት ሐሳብ ከሸፈ እንጂ ዳዊት ይዞ የመጣው ሐሳብ ጥሩና በጣም ከአንድ ወንድም የሚጠበቅ ነበር። ለሩታም ለአብርሃምም ወንድም እንደመሆኑ መጠን ትክክለኛ ነገር ነው ይዞ የመጣው። ሊያስታርቃቸው አይደለም አብርሃምና ሩታን የመጣው አይደለ። የሁለቱ ነገር መብታችሁ ነው። ብትፈልጉ ቀጥሉ፣ ካልፈለጋችሁ ደግሞ መቆም ይችላል። ግን ደግሞ በቤተሰብ መሃል ጸብ አያስፈልግም። ይሄ ትልቅ ብስለት ነው። እውነቱን ነው። እነዚህ ልጆች አብርሃምም ሩታም እንግዲህ ትዳር የፈጣሪ ሁኔታ ነው። እሱ ይጨመርበት፣ ፈጣሪ ነው የሚያውቀው። እኛም ማንም ሰው እነሱም በቃም ቢሉ እንኳን ፈጣሪ በቃ ካላለው መቀጠሉ አይቀርም። ግን ቢቀጥልም ባይቀጥልም ቤተሰብ ስለሆኑ ቡዜና ሩታ በዚህ ልክ ተቃቅረው መቅረት የለባቸውም የሚለውን ሐሳብ ነበር ዴቭ ይዞ የመጣው። በጣም የተቀደሰና ጥሩ ሐሳብ ይዞ ነበር የመጣው። ኖቤል ከላይ እሳት ነበልባል አላስወራ ነው ያላቸው። በነገራችን ላይ ነገር ለማበላሸት ስትፈልግ ሩታ ኖቤል ነው ይዘም መጣ። ታውቃላችሁ ነገር ማበላሸት ስትፈልግ ዳዊት አክብሯት ነው። የቤተሰብ ጉዳይ መሆን የለበትም። ምንም ቢሆን የኛ ቤተሰብ ሆነሻል፣ ወደኛ ቤተሰብ ተቀላቅለሻል። ስለዚህ ከአብርሃም ጋር አለመሆን መብታችሁ ነው። ልጃችሁን ታሳድጋላችሁ። ቢሆን እግዚአብሔር የፈቀደ ቀን
ትታረቃላችሁ። ነገር ግን የእናንተ ጉዳይ ቤተሰብ ውስጥ መግባት የለበትም። ትክክለኛው እንደዛ ነው መሆን የነበረበት ማለት እርቅ ሲሆን ማለት ሩታ ከአብርሃም ጋር ተጣላች፣ ከቤተሰብ ጋር ግን ኖርማል ነው መሆን ያለበት። የሩታን ቤተሰቦች ከአብርሃምና ሩታ ስለተጣሉ ከአብርሃም ጋር ሰላም ሌላ ነገር ውስጥ መግባት አስፈላጊ አይደለም። ነገር ግን ይሄንን ለማስተካከል ነበር ዳዊት የመጣው። ስትጠራ ብቻዋን የጠራት ኖቤልን ይዛ መጣች። ኖቤል ምን አይነት ሰው እንደሆነ ታውቃለች፣ ነገሮች እንደሚያበላሽ ታውቃለች። ስለዚህ ስለማትፈልገው ነው ሲጀመርም ኖቤልን ይዛ የመጣችው። ምንም አይነት እርቅ ስለማትፈልግ ዳዊት ነይ ስላላት ብቻ ቀረች እንዳይባል ኖቤልን ይዛ መጣች። መቅረት ትችላለች እኮ ባይዘይ እላፊ ቃላቶች ተነጋግራችሁ ከምትለያዩ መቅረቱ የተሻለ ነበረ። ኖቤልን ይዘሽ መጣሽ የማይሆን ነገር ሰጣ ገባ ውስጥ ከመግባት ማለት ነው። ለእናንተ አንደኛ ይሁን በቃ ክብራችሁን ያወርደዋል። በቃ የእናንተን ፐርሰናሊቲያችሁን ራሱ አሁን ሩታ የአንቺን ፐርሰናሊቲ ያወርደዋል እንደዚህ ያለ ነገር። አይ በእርግጥ ሩታ ስሜቷን የጎዳት ደጋግማም ተናግራች ቪዲዮ ላይ የቡዜ ሄርሜላ ማግኘት በጣም አቁስሏታል፣ አሟታል። እዚህ ጋር እኔ ልንገርሽ ምንም ሊያማት አይገባም። ምክንያቱም የእሷን ስሜት ነው እያልኩ። አዎ ገብቶኛል። የሚገርምሽ ነገር ቡዜ ሄርሜላን ብዙ ጊዜ ያስጠንቅቃታለች በቪዲዮ። በቃ አሁን ለታ እየለመነቻት ሩታን እየለመነቻት እባክሽ ስህተት አትስሪ፣ አትዋሺ፣ ካሁን በኋላ ምንም ነገር ቢፈጠር ከቤተሰብ ጋር የምትጣሊው እያለቻት ነው ስህተቱን የሰራችው። ከዛም በኋላ ግን አጥፍታ እንኳን ኢሚዲየትሊ አይደለም ሄደችው፣ ሩታን ልታናግራት ሄደች። ልክ ነው ያደረግኩት ነው ያለችው። እንደ ታላቅ እህት እንኳን በቃ አዎ ልክ ነው ወደ ቤት ለመመለስ ያደረግኩት ነው፣ ግን ስህተት ሰርቻለሁ እንኳን ብላ ይቅርታ ለመጠየቅ አልሞከረችም። ልክ ነው ምንም አላጠፋሁም ነው ያለችው። አንድ እሱ ነው። ሄርሜላን ብዙ ጊዜ ያስጠንቅቃታለች ቡዜ ማለት ነው። ጭራሽ አጠገቡ እንዳደርሺ ለምን ህይወታቸውን ትበጠብጫለች ብላ ብዙ ጊዜ አስጠንቅቃታለች። ግን ምንም እንዳላለቻት ምን ነው ኖቤል ባል ሲያመጣላት የሷ ልክ ሆነ እንዴ? እንዳይጎዳ አብርሃም ነው ያለቻት። ለዛውም አንድ ላይ ሆኖ አላለቻቸው። እንዳይጎዳ ተወጇለሽ። አብርሃም እንዳይጎዳ በዚህን ሰዓት ላይ አብርሃም እንዳይጎዳ ነው የምፈልገው። ነገሮችን ለማስተካከል ሞክሬያለሁ፣ አልሆነም። ግን አብርሃም እንዲጎዳ ወንድሜ እንዲጎዳ ከዚህ በኋላ አልፈልግም ነው ያለችው። አለቀ። ባለፈው ደግሞ አብርሃም ተናግሯል፣ ለቡዜም ለዳዊትም ታዝናላችሁ ሩታ የምታደርገውን ነገር ስለማታቋት ነው እናንተ በቃ ተለያይተናል ብለዋል እኮ። ለምን ነው ራስ ምታት የሚሆኑብን? እንትን ነው ምን አለ መሰለክ ሩታ ኤክስፔክት አላረገችም ቡዜ ሄዳን ሄርሜላን በዚህ ልክ ታናግራታለች ሁላ ብላ ኤክስፔክት አላረገችም። እሷ ሩታ የት መሰለ ያለችው ገና መለመኑ ጋር ነች። አንዳንድ ሰው ምን አለ መሰለ የራሱ ነገር አይታየው፣ አንተ የምታረገው ነገር ብቻ የሚታየው ሰው አለ። አንዳንድ ሰው የራሱን ግንድ ይዞ የሰው ጉድፍ ይታየዋል የሚባል ነገር አለ አይደለ? የራሳችን ጋር ያለ አንዳንድ ነገር አይታየንም። ምናልባት እልህም ሊሆን ይችላል። ሩታ ቅድም አንተ ያልከው ሀሳብ አለ። ሩታ አውቃ ነው የምታጥፋው እንዳልከው ንዴት ስለያዛት እልህ ስለያዛት ከሆነ ሊሆን ይችላል፣ ግን አያዋጣም። ቡዜ ግን በቃ እኔ እንደ አንድ እህት ለምን መሰለህ መጀመሪያ ደክማለች። መቼ ነው የደከመችው? ገና ጨዋታው ሲጀመር እነ ኖቤል ግርግር ሲፈጥሩ ደስታን ሲያመጡ ሲሉ ጀምሮ ለብቻዋ ከካሜራ ጀርባም ቢሆን በካሜራም ይዛት መታለች። እዚህ ነው ማድረው ብላ ስንት ቀን ቪዲዮ ሰርታል። ቡዜም በሩታም ቤት አይተናል። አብራ አድራ ታውቃለች። ውላ በጣም ቡዜ ታግላለች። እውነት ለመናገር ከአብርሃም ቤተሰብ ከየትኛውም ቤተሰብ ቡዜ ናት የታገለችው። እንደ ሴት እንደ እህት በደንብ ትሪት አርጋታለች። ስለዚህ ያን ሁሉ ነገር አርጋት በስተመጨረሻ ዳዊትና ቡዜ ትዝ ይላችሁ ከሆነ አብርሃም ያደረቀን የመጨረሻ ማስጠንቀቂያ ነበር የሰጧት። ቡዜ ቃሏን የጠበቀችው በነገራችን ላይ የዛን ጊዜ ተናግራለች። ቡዜ ሁላችሁም ታስታውሳላችሁ። በዚህ ልክ እንደማትቀልጅ እርግጠኛ ነኝ ብላታለች። ከቀለድሽ ግን የመጨረሻችን ይሆናል ብላ ቡዜ አስጠንቅቃታለች። በቃ እንዳለችውም ቡዜ ሩታ ቀልድ አረገችው ነገሩን ማለት ነው። ወደልህ
ወደ ቪዲዮ ማስፈራራቱ ሲመጣ ለምን እኔ ግን በቡዜ ቦታም ሆኜ ሳስበው ምናልባት በዚህ ልክ ሄርሜላ ጋር መሄዷ ስህተት ሆኖ ሊታይ ይችላል እንጂ መናደዷ ግን ትክክል ነው ብዬ ነው የማስበው። ምክንያቱም ወንድሟ ነው። አንዳንድ ጊዜ አንዳንድ ጥፋቶች ከ1000 ጥፋቶች ይበልጣሉ። ታውቃላችሁ፣ የጥፋቱ አይነት ነው የሚወስነው። ከአንዳንድ ጥፋቶች በጣም 1000 ጥፋት አጥፍታችሁ እንኳን የማታመጣጥኑት ነገር አለ። ሩታ ያደረገችው እሱ ነው። አብርሃም 1000 ጊዜ ያጥፍቷል። 1000 ጊዜ ማለት ነው። በጣም ወቅጠነዋል በደንብ አድርገን። ሩታ ግን አብርሃም ካጠፋው እጥፍ ነው ያጠፋችው። በቃ ቪዲዮ ይዛበት ያናል እርቃን ፎቶ ቪዲዮና ይዛ ምናምን በዛ ልክ ባሏን የልጇን አባት በዛ ልክ ብቻዋን እንኳን ብትሆን ችግር የለውም። አንድ ቦዘኔ ይዛ መታ ዳኒን ከሱ ጋር በዛ ልክ ማስፈራራት ለምን አስፈለገ? ክብሩ በማዋረድ ቤት ውስጥ እንዴ ባል ይሆነኛል ብላ ነው። አብርሃም ስለሆነ ነው ባይዘው ማለት ነው። ሌላ ሰው ቢሆን ሌላ ነገር ነው የሚያደርገው። የተወደዳችሁና የተከበራችሁ ቤተሰቦቻችሁ ቪዲዮውን እያየን ደግሞ ሀሳብ እንስጥበት እስቲ። አጠር ያለ ቪዲዮ። እንዴት ነው ብቻሽን ነበር የቀጠርኩሽ? እንግዳ ይዘሽ መጣሽ? አዎ ማለት የሆነ የምሄድበት ቦታ ላይ ምናምን ስለው አብረሽ መጣለሁ። ያው ብቻሽን አግኝቼ ለማውራት ነበር ሀሳቤ። እኔ መኖሬ ችግር አለ እንዴ? ያው ችግር መረጋጋት እንኳን የለውም አይደለም። ሌላ የበሰለ ሰው ቢሆን እኮ በቃ የበሰለ ሰው ቢሆን ይቅርታ በቃ የግል ነገር የምታወሩ ከሆነ በቃ አውሩ እናንተ አውሩና ከዛም በኋላ እንሄዳለን ብሎ ዞር ይላል። ይሄ ግን ምንም ነገር የለማ፣ ባዶ ነው። ባዶ ፀጉሩ ብቻ ነው ያለው። ገብቷችኋል አይደለ? በፀጉር የተሸፈነ ባዶ ዕቃ ማለት ነው ያለው ማለት ሳይሆን ብቻዋን ማናገር ነበር የፈለኩት። ማውራት ከፈለክ እኮ እኔም አለው ምንም የተለየ ነገር የምታወራ ነገር ያለ አይመስለኝም። ቢኖርም እኔ ግን ችግር ያለ አይመስለኝም አይደል? እሱ ማውራት ስለፈለገው ነገር አሁን ኖቤል ያውቃል። አይ ኖቤል ትንሽ በጣም ምንድነው እንጭጭ የሚባለው አይነት አለ፣ የእህል አይነት እንደዛ ነው። በጣም ያልበሰለ በእርግጥ ልጅ ነው። ከዳዊት ጋር ተነጻጽሮም ቁጭ ብሎ ለማውራት ገና ነው። ግን ቢሆንም ትንሽ ገታ ማድረግ ዝም በል ሲባል እንኳን ዝም ቢል ጥሩ ነው። ሩታ ይሄ ልጅ ይዛ መሄድ ሳይሆን ገና መቆንጠጥ ነው ያለበት። ገብቷችኋል? ተቆንጦ ገና መስተካከል ያለበት ልጅ ነው እንጂ አንቺ ይዘሽው የምትሄጂው አይነት ልጅ አይደለም። ባህሪው መታረም አለበት ገና ማለት ነው። አዎ ገብቶሻል አይደል? ገና መገራት ያለበት ልጅ ስለሆነ ከአንቺ ጋር መሄድ ሲጀመር አንቺን አይመጥንሽም። ወንድምሽ ነው ግን ነገር ግን ቤት ውስጥ ገና ቆንጠሽ ማስተካከል መቻል አለብሽ እንጂ ግን የኖቤል ጥፋት ነው ብለህ ታስባለህ? ይሄ ልጅ እኮ ልጅ እንደሆነና ነገሮች እንደሚያበላሽ ልጅ ነው አጥቤ በእናትሽ ምንድነው ነው አይደለም። ልጅ እድሜ እኮ አይደለም። አንድ የ4 ዓመት ልጅ ብዙ ሊያውቅ ይችላል አይደለም። ሰው በ40 ዓመቱም ደግሞ ብዙ ሊያውቅ ይችላል። ስለዚህ 40 ዓመቱን ይጠብቅ። 40 ዓመቱን ይጠብቅና ከዛም በኋላ ሲበስል ይሻላል። ዴቭ ለ40 ዓመት ቅጠረው። አይ ችግር አለው ሳይሆን ያው ብቻ እሷን ቀጥሬ ከእሷን ነበር ማውራት የፈለኩት። ያው ታላቅ ነው ማለት እንደሱ እንደመሆኑ መጠን ደግሞ እኔ ኖርኩ አልኖርኩ አንተ ላይ ችግር የሚፈጠር አይመስለኝም። ማውራት የምፈልግ ታላቅ ወንድሟ ነኝ አለ። እንግዲህ ታናሽ እህቱ አግብታ የልጅ እናት ነች። እሱ ግን ገና ታላቅ ነው እንዴ? ታላቅ ወንድሟ ነኝ አለ። ይኸው ልጅ ነው አለ ስትይ የነበረው። ዋው ያውናል ትንሽ ነው የመሰለኝ። ያው ጭንቅላቱ ነው ትንሽ ገና ማለት ያው የመብሰል ደረጃው ማለት ትንሽ ከብዙ ጋር ትንሽ አንድ ሁለት እየተባባላችሁ ስለነበረ ሁለታችሁን ለማስታረቅ ምክንያቱም እንደዚህ አይነት ሰጣ ደባስ በቤተሰብ መሀል አስፈላጊ ስላልሆነ አንቺ የፈለገ ቢሆን ቤተሰባችን ነሽ እና ደግሞ መሀል ላይ ክፍተት ችግር እንዲፈጠር ስለማልፈልግ ተመልከቱት። አያስወራም ዳዊት ያለው ነገር ግን ቤተሰብ መሀል አስፈላጊ አይደለም። ለዳዊት አንደኛ እንዲያሳቢ ልጨርስ አይደለም። በመጀመሪያ ደረጃ መታረቅ የለባችሁም። ሁለተኛ ደረጃ አንተ መሀል ቤት ገብተህ እንደዚህ አይነት ነገርን ማስተካከል የሚገባ አይነት እንትን ላይ አይደለም ያለው። እስቲ አሁን ሰው ለማስታረቅ የሚሄድ ነው ለማጣላት የሚሄድ ሰው ነው አሁን እዚህ ጋር ተቀባይነት ያለው? አንተ ሲጀመር ይሄን የማድረግ ሞራል ላይ አይደለም። ምን ማለት ነው? ሩታን ቤተሰባችን ነሽ እያለ እኮ ነው ደጋግሞ እየተናገረ ያለው ዳዊት። አይ ኖቤል እኔን አውቀኛል አውቄያለሁ፣ ግን አንተ ማወቄ ምንም ጥቅም የለውም። ዳዊት በጣም ተናግረህ ሆነች ማንም ከዚህ በኋላ ይመጡ ደስተኛ ነኝ። ኖ እንደዛ ማለት አትችልም። ምክንያቱም ለምን አትችልም? ሩታ አንዴ እንግዲህ ያው ወንድማችን አግብታ የኛ ቤተሰብ ናት። ስለዛ ገብቷል አይደለም ነገር እርሰው ወንድም ይኸውልህ፣ ቡዜም ከፈለገች መታ ራሷን ችላ መታረቅ ትችላለች። ከፈለገች ቤተሰብ ነች አይደል? ታዲያ ያው ምን ጭንቅላት አለውና ነው አሁን ታዲያ አሁን ይሄንን ይዛ የምትመጣው? ሲጀመር ሩታ ፈልገው ነው ይሄንን ማለት ነው እንዲበጠበጥ ስለፈለገች መታረቅ ስለማትፈልግ በቃ ማለት ቤተሰብ ካልፈለገ አልፈለገችው ነው። በልመና ምንም የሚሆን ነገር የለም ባይዞ ማለት። ምክንያቱም ይሄ ባይዞ ለቤተሰብ የሚያሳየችው ክብር ነው።
በቃ ይሄ ነው በቃ ገብቷችኋል። ቤተሰብ አንዳንድ ጊዜ ለቤተሰብ ያላችሁን ክብር የምታሳዩበት መንገድ አይ በጣም እንትን ነው። ምን አለ መሰለህ አሁን ሩታ ለዳዊት ክብር ነበራት፣ ቤተሰብ እንደምታውቁት ከሌሎቹ ቤተሰቦች ማለት ነው። ቡዜንም ተወዳታለች ኦፍኮርስ፣ ግን ዳዊትን በጣም ነው የምትፈራው። ቪዲዮ ላይ ስትመጣ በአክብሮት ነው። ይሄን ያህል የምታከብረው ሰው ጋር ግን ኖቤልን ይዛው ባትመጣ ልሂድ እንኳን ቢል ብትመልሰው የተሻለ ነበር። ሁለት ደግሞ ከመጣ በኋላ እኔ ያናደችኝ ከመጣ በኋላ መገሰጽ ነበረባት። በዚህ ልክ ዝም በል፣ ምክንያቱም በቃ ወንድሟ ስለሆነ እሷ ናት አግሬሲቭ ሆና መናገር ያለባት። አንደበቱን በምን መልኩ እንደሚዘጋ መነጋገር ያለባቸው እሷን መቆጣት ማለት አለ አይደል? ቆጣ ብላ በቃ ስነ ስርዓት ያዝ፣ እሱ እንድትናገረው አልፈልግም፣ አውርቶ እስኪጨርስ። በልግጥ ብላለች፣ ግን ጠንከር ብላ አይደለም ያለችው እንጂ ብላለች። መሀል ላይ ግን አፉ ማዘጋት ነበረባት። ታላቅም ነው መከበር አለበት። አሁን አንተ መሀል ላይ ገብተህ እንግዲህ የባሰ ነገር እያባባስክ ስለሆነ ወይ እሷ አላውራት አንተ ሄደህ ነው አይደለም? አላዳመጥከኝም። እኔ ለምን አዳምጣለሁ? ሰው ማክበር አለበት። ሲጀምር አንተን አይደለም እሱ ለማስታረቅ የመጣው ሩታን ነው። አድምጠኸኝ ምን እንደሆነ እኔ ክብር ልስጣልስት የታወቀ አንተ ጭራሽ ማለት ነው ለዳዊት ስለ ዳዊት ነው ክብር ነው የሚያወራው ማለት ነው። እንጭጭ ቃል አይገልጸውም። በቃ ምንድን ነው ያናደርከኝ ነው ሲጀምር ኖቤል አንዴ ስማኝ ተረጋጋና፣ እሱ ጋር ካብረሽ ጋር ተለያይታችሁ መሆን ምንም እንደፈለጋችሁ መሆን ትችላላችሁ። ምንም ማድረግ አልችልም። እግዚአብሔር ባለው ሰዓት በራሱ ሰዓት ትታረቃላችሁ። የምታረቁን ከሆነ ትታረቃላችሁ፣ ካልሆነም እንደዚሁ ትቀጥላላችሁ ልጃችሁን እያሳለ። ግን በቤተሰብ መሀል ደግሞ ግጭት ሊኖር አይገባም። ይሄ ነው ትክክለኛው ማለት ነው። በቃ ከቤተሰብ ጋር ምንም አይነት ግጭቶች ምናምን ግርግር ምናምን ነገር መፍጠር አያስፈልግም። ከሆነ ይሆናል፣ ካልሆነም እኮ አይሆንም ብሎ መሄድ ይቻላል። ከዚህ አልፎ የማይሆን እንትን ውስጥ መግባት አስፈላጊ አይደለም። ወንድሜ ግጭቱን ነገሩንም ሁሉ ያመጡት በእነሱ ናቸው። ነገሩን ያመጣችሁት እናንተ ናችሁ፣ እውነቱን ለመናገር ማለት ነው። ምክንያቱም አብርሃም ልጅ ሳይኖረው ልጅ ያለው ምናምን ብላችሁ በሩታና በአብርሃም መካከል ችግር የፈጠራችሁት ወንድም የተባላችሁት እናንተ ናችሁ። አንተ አይደለ እንዴ ያዙ ልቀቁኝ ስትል የነበረው ማለት ነው። ትልቅነቷ የቤቱ ትልቅ እንደመሆኗ ሩታንም እንደ እህቷ አይታ ነበር ብዙ ነገር ማስተካከል የነበረባት። ገና ለገና ወንድሟ ስለሆነ ይሄን ነገር ለማበላሸት ሞከረ ነው። እሷ መሄድ እስካለባት ደረጃ እኮ ሄዳለች ሮቤል። አዎ ነገሮችን ለማስተካከል መሄድ እስካለባት ደረጃ ሄዳለች። መሄድ እስካለባት ደረጃ ሄዳለች። እኔም መሄድ እስካለብኝ ደረጃ ብዙ ነገር እየሄድኩኝ ነበር። አሁንም እንደዛው ነው ያለሁት። ገብቷላ? በመሀል ስህተት የሰራችው ሩታ ነች። በቃ በመሀል ግን እኔ ነገር ይስተካከላል ብዬ ያሰብኩ መሀል ላይ አይነት ሚስቴክ ተፈጠረ። ያንን ሚስቴክ ግን የተፈጠረውን ችግር ቀዳዳውን አጥበን መዝጋት ነው ያለብን ወይስ ባለ ቀዳዳውን እያሰፋን ነው ያለብን? ሐሳቡን እንደዛ ብለን እኮ ሄድን ብዙ ነገር እንደ ትልቅ ሰው ሊለን እኮ ነው። ማን ነው ትልቅ? አንተ ትልቅ ማውራት ተላቅቶኛል። በቃ ስለኖቤል አላውቅም። እንደ ትልቅ ሰው ነፍታው ተባብለን ነበር። ባላመጣላት ነው እንደ ትልቅ ሰው። አንተ መቼም እንደ ትልቅ ሰው አስበህ አታውቅም። ለወደፊትም የምታስበው አይመስለኝም። ለመሰለ እንደ ትልቅ ሰው ያለበት ሪዝን ያው ደስታን አምጥቶ የለ እሱ እንደ ትልቅ ሰው እኮ ነፍታው ነው እኮ ማፋታት ስለነበረ ስራው ማፋታት አይሆንም። ሰላም ነው። እኔ እያልኳት ነበረ መጀመሪያ ቤተሰብ መሀል እንደዚህ አይነት ግጭት አያስፈልግም። ጥፋት ጠፍቶ ሊሆን ይችላል። አንተም በግል በድለሃታል፣ እሷን በግሏ በድለሃለች። ገብቶሃል አይደለም? ሁለታችሁም በደለኞች ናቸው። ለአንተ ማጠፋ እሷን ማጠፋች። ግን በዚህ መሀል ደግሞ ታላቅ እህቴ ነሽ። ለታላቅ ያለውን ነገር ሁሉ ነገር አብሮተሻቸው ነገርን ለማስማማት ልጨርስ እያልኩ ነው። ጤነኛ አይደለም እኮ በቃ ኖቤል ነው። ይሄ ምን ኖቤል ነው? ነበልባል አዳምጥ። በመጀመሪያ ሲጀመር ዝም ብሎ በማውራት ነገር የሚሆን ነገር አይደለም። አሁን ቡዜ ራሱ እንደዚህ መምጣት በጣም ነው የገረመኝ። እንደዚህ ቢያንስ ክብር እንኳን የሚባል ነገር አይገባው። ኧረ ኖቤል ይሄን ነገር ታደርጊያለሽ ብዬ ካንቺ አልጠብቅም ነበር። ምክንያቱም ትልቅ ነሽ፣ ከኛ የተሻልሽ ነሽ። ዛሬ ወንድምሽ በልጦብሽ ነው አይደለም እህታችንን እንደዚህ ያደረግሽ። የማውራቱ ሞራል የለህም አንተ ሲጀምር። እኔ የፈለኩትን አወራለሁ። ምክንያቱም እኔ ወንድሜ አንተን ተው። እውነት ነው፣ የማውራት ሞራል እንኳን የለህም። ሞራል ምንም ለነገሩም ስለ ሞራል ራስ የተያቀልና ካንተ ጋር የማውራል ሞራልም ብዬ አሁንም እኔም ፈልጌ አይደለም የመጣሁት። ስንት ነገር የተፈጠረው በእናንተ ምክንያት አይደል እንዴ? በእኔ ምክንያት አይደለም፣ በወንድምሽ ምክንያት ብዙ ለፍቻለሁ። ይሄ ነገር እንዳይፈጠር ነበር፣ ቤተሰቡ ጅምር ውስጥ እንዳይገባ፣ በጣም ብዙ ነገር እንዳይበላሽ በጣም ስለፋይ ነበር። ይሄ ነበር አንተ ስራ ምን ነበር መጀመሪያ? እውነት ነው፣ ስራው ማበጣበጥ፣ ማላየት፣ ለሷ ባል ማምጣት ምናምን ሆይ ያሏት ከጎኗ ሆኖ ሩታን እሷም ስታደርገው ነበረ። ማጨብጨብ መጀመሪያ ምን ነበር ስራ? ዛሬ ደርሶ አይ ወንድምሽ መብለጡ ነው። ሲያጠፋ እንደገሰስኩት ሁሉ እሷንም ስታጠፋ ልክ አይደለም። ምንም አላደረግሽም እሱ ላይ ያጥፋት ነው። ስሚ ቡዜ፣ ይሄ ሁሉ ጊዜ ይሄ ሁሉ ስህተት ሲሰራ አንድ ነገር አላደረግሽም። እስቲ አንድ ነገር አላደረግሽም። ለምን ቪዲዮዎቹን ወደኋላ ዞር ብሎ አዩም? ግን
አብርሃምን እኮ በጣም የተቆጣችበት አብርሃምን ለማስተካከል ኢቭን አግኝታ ሁሉ ስንት ጊዜ የተናገረችበት ቪዲዮ እኮ በእናትህ ምን ያውቃል? ሩታ ራሱ በጣም ግን ደግሞ እስካሁን ቤተሰብ ጋር አልሄደም። እኔ ከናብዬ ከነጋሽ ጋር እግዚአብሔር ይመስገን እደዋወላለሁ፣ ሰላም ነኝ፣ አወራለሁ። ኧረ እባክሽ መስሎሽ ነው እንደዚህ ሌሎቹን ከሌሎቹ ጋር እየተባላሽ አሁን እንደው ሰላም እነሱ ሰላም ስላሉሽ ብቻ ሰላም ነው ማለት ነው። አንዳንድ ሰዎች እንዴት ነው የምታስቡት? ግን በጣም ጥሩ ላይ ነኝ። ምናልባት ከእሷ ጋር ሰላም ላይ ልትል ትችላለች፣ እንደ በፊቱ አይደለም ነው ተሰለኝ። ምክንያቱም ከሆነ ታይም በኋላ እሷም ኮምፕሊትሊ ማላቃት ሰው ሆናለች፣ ተቀይራለች። ለምን እኔ ሩታ ምን አይነት ሰው እንደሆነ ታውቃላችሁ? በቃ ጥፋት እያጠፋው ልኑር እኔ ትክክል መሆን አለብኝ፣ የኔን በቃ ደግፋችሁ ይኑሩ ነው። ለዛ የሚባል ነገር የለም እናቴ። እንደ ጥፋት ስላጥፈው ሜቢ እኔ ሁሌም ፍጹም መሆን አለብኝ ለአንድ ሰው እኔ ጥፋት ማጥፋት አልችልም፣ እኔ መሳሳት የለብኝም አላውቅም። ሰሞኑን አንተንም ሄርሜላንም በደንብ አድርጋ እያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደው ካላገኘኋት ምናምን ስትይ ነበረው ለዚህ ነበር እንዴ ነው ያልኩትኛ። እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። እንኳን አገናኘቻችሁ። በቃ ሲጀመር አላገናኘቻቸውም፣ ተጋቡ አላለቻቸውም። ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው። ለምን እሱን ዘመኔን ስወቅስ ነበር፣ ብዙ ነገር ሳደርግ ነበር። ከአንቺም ጎን መሆኔን እንዳረሽ ቤተሰብ ይሄንን እንዳይበጠበጥ ሰላም እንዲሆን ሁለታችሁ ሰላም እንድትሆኑ ብዙ ታግያለሁ። የሄድሽበት ምክንያት ልክ አይደለም። ለዛ ነው እሱ ዘመኑ ሙሉ አመት ሙሉ የሚሄድበት መንገድ ልክ ሆኗል። መገሰጽ አንቺን ይሄን ያህል እሺ ይቅርታ ትቻለሽ ማለት ልክ ነኝ። ለምን ደም ትዩ ነው ጥሩ ሆኖ ሳለ ከአንዳንድ ግን የማላውቅሽ ሰው መሆን አልነበረብሽም። ብዙ እንደዚህም ዛሬቼ ከኔ ግን ቁሚ ነው የምትለው ሩታ። ግን ምን አይነት አስተሳሰብ ነው? እንደ ህፃን ልጅ ከነ ችግሬም ተንከባከቢው ምናምን ይኸውልሽ፣ በመጀመሪያ መፍትሽ ነው። እኛ እኮ አይመለከትም። አሁንም ብዙ አዳምጪኝ፣ አንድ ነገር ልንገርሽ። ብዙ ስሚ፣ ቆይ ሩታዬ፣ አንተ ምንድነው አሁን ግጭቱን እያባባስክ ነው? አያስፈልግም እንዴ ታዲያ ምን ጥያቄ አለው? ከዚህ በላይ እያባላቸው ነገሩን እሳቱ ላይ ምን ቤንዚል እየነሰነሰ መራቅ ነው። በቃ አሁን ማለት ሆነሽ አታባሪ አንቺ በሷ ቦታ ብትሆኚ ምን ነበር ታደርጊ? አይደለም በሷ ቦታ ብትሆኚ ምን ታደርጊያለሽ? ማድረግ የነበረብሽ አሁንም ቢሆን እኔ ነኝ ችግሩ። ያው ከኖቤል ጋር አብራም ተደረባ ስለሆነ ሩታ እያወራች ያለችው የኖቤል ሀሳብ ስለተስማማት ሩታ ታሳዝኛለሽ፣ እውነት ለመናገር ማለት በዚህ ቤተሰብ አንቺ እያልሻለሽ እኔ ከሆንኩኝ ሩታን ገንጥለሽም ብዙ ነገር ማድረግ ትችይ ነበር። እንደዚህ አይባልም። በመጀመሪያ ደረጃ አንተ እኛ ታላላቆች ነን እንጂ አንተ ታላቃችን አይደለም። ታደምጠን ይገባል። በመጀመሪያ ደረጃ አንተ እሺ፣ አሁን የመጣ ነው ስለነሱ ትዳር ልናወራ አይደለም። የነሱ ትዳር እንዲስተካከል አትፈልግም? እሱ ወንድሜ ስለሆነች አለ አንቺ አልፈልግም አለ አፉን አውጥቶ። እሱ ነው እንግዲህ የሚፈልገው የማይፈልገው እሱ ነው። ሰላምሽ ነው ያቻልሽው አይደለም ወይስ እንደ ታታኝም ነበር ማለት ነው? እውነት ነው። እሺ እና ታዲያ ለምን ከበደሽ ታዲያ? ስቆጣሽ ልክ ናት እኮ እዚህ ጋር እኮ አጥፍቻለሁ። ቤተሰብ ትዳሬ ለመመለስ ቢሆንም ልክ አልሰራሁም። ለምን አትሽ ሊሆን ይችላል እኮ ከአንዳንድ ግን ተቀየረሽ አንድ ሰው ሄደሽ ደግሞ ልታሽሞለምኛት እንዴት ነበር ስታረጊያት የነበረው? መታረቁን ትፈልጊያለሽ? አትፈልጊም? እሱ ነው የሚወስንላት። አንቺ ታመጪው አንቺ ታሮጪው አትፈልጊም። አንተን እንዳትፈልጊ ይችላል እንዴ? አንተንም ተስለ ማለት ነው። ይቅርታ እንኳን ማለት ብትፈልግ መታረቅ ብትፈልግ መምጣት ትችላለች። ምኑን ነው ይቅርታ ብለው? ለሁሉም ነገር በሚገባ አሁንም አንቺ አይኖቤል የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው።